ቀዝቃዛው ጦርነት ከፍተኛ ደረጃ ላይ በነበረበት ወቅት አንድ ሰው ለሀገሩ ነፍስ ሲል የዓለምን ልዕለ ኃያላን መንግስታት ለመገዳደር ሲደፍር ምን ይከሰታል? እሱ ባለራዕይ ማራኪ መሪና በሁሉም መመዘኞች የአፍሪካ አንጸባራቂ ተስፋ ነበር። ነገር ግን በእውነቱ ነፃ የሆነችን ኮንጎን ለመፍጠር የነበረው ህልሙ ህይወቱን አስከፍሎታል። ይህ በሲአይኤ እና በቤልጅየም መካከል የተደረገ ሴራ የፓትሪስ ሉሙምባን አሰቃቂ ግድያና የአንድን አህጉርን ማጥፋት እንዴት እንደተከተለ የሚያሳይ ታሪክ ነው። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ቀኑ ሰኔ 30 ቀን 1960 ዓ.ም ነው። የኮንጎ ዲሞክራሲያዊ ሪፐብሊክ ከ75 ዓመታት በላይ ከዘለቀው የቤልጅየም ጨካኝ የቀኝ ግዛት አገዛዝ በኋላ በመጨረሻ ነፃነቷን አገኘች። በዋና ከተማዋ ሊዮፖልድቪል ያለው አየር ሊዳስስ በሚችል ከፍተኛ ተስፋ ተሞልቶ ነበር። የዚህ ሁሉ ማዕከል ደግሞ አንድ ሰው ነው። የሀገሪቱ የመጀመሪያው በዲሞክራሲያዊ መንገድ የተመረጠው ጠቅላይ ሚኒስትር ፓትሪስ ሉሙምባ ለአስርት ዓመታት የኮንጎ ሕዝብ በቤልጅየም ቁጥጥር ስር ሊገለጽ የማይችል እስከ ከፊ ግፍ ሲደርስበት ቆይቷል። አስተዳደሩ ሀገሪቱና ሕዝቧን እንደ ግል የቁጠባ ሳጥን በመቁጠር በግዳጅ ሥራና በማይታሰብ ጭካኔ ከፍተኛ የሆነ የጎማ የዝሆን ጥርስና የማዕድን ሀብት ዘርፏል። በነፃነት ቀን የቤልጅየም ንጉሥ ባውዷል አባታዊ በሚመስል ንግግር በሚሊዮን የሚቆጠሩ ኮንጎውያን ሞት ተጠያቂ የነበረውን የቀድሞ አያቱን ንጉሥ ሊዮፖልድ ዳግማዊን ደግነት በማወደስ ንግግር አደረገ። ይፋዊ ፕሮግራም ትህትና የተሞላበትና ጸጥ ያለ ምላሽ እንዲሰጥ ነበር የሚጠይቀው። ነገር ግን ከዚህ ቀደም የፖስታ ቤት ሰራተኛና የቢራ ሻጭ የነበረውን የአፍሪካ ብሔርተኝነት ተምሳሌት ለመሆን የበቃው ሉሙምባ ትሁት ለመሆን ምንም አይነት ሐሳብ አልነበረውም። ወደ መድረክ በመውጣት በያኛው ክፍለ ዘመን እጅግ ደፋር ከሆኑት ንግግሮች አንዱን አቀረበ። ስለ ቤልጅየም ታላቅነት አልተናገረም። የተናገረው ስለ ኮንጎ ሕዝብ ስቃይ ነበር። በጉልበት ስለተጫነብን አዋራጅነት ባርነት ተናገረ። ጥቁር ሰው በነፃነት ሲሰራ ምን ማድረግ እንደሚችል ለዓለም እናሳያለን ሲልም አወጀ። ለኮንጎ ሕዝብ ይህ የእውነተኛ ነፃነት ማስታወቂያ ነበር። በባህሉ ላይ ለነበሩት ምዕራባውያን አያሎች ግን ሊቆጣጠሩት የማይችሉት ሰው አስፈሪ ምልክት ነበር። በምዕራባውያን ዋና ከተሞች ውስጥ ማራኪና የፓን አፍሪካኒስት መሪ መነሳት ከፍተኛ ድንጋጤን ፈጠረ። ለሉሙምባ የተባበረችና የበለጸገች ኮንጎን የመፍጠር ህልሙ ወዲያውኑ መፈራረስ ጀመረ። አዲሱ ሀገር እንደ ባሩድ በርሚል ነበረች። አሁንም በቤልጅየም መኮንኖች የሚታዘዘው ጦር ከነፃነት ከጥቂት ቀናት በኋላ አመፀ። ለዚህ ምላሽ ቤልጅየም ዜጎቿን ለመጠበቅ በሚል ሰበብ ነገር ግን እንደ እውነቱ ከሆነ ቁጥጥሯ እንደገና ለማስፈን ፓራትሩፐሮቿን ላከች። ከዚያም ከባድ ምት መጣ። የሀገሪቷን ሰፊ መዳብና የኮባልት ሀብት በሚገኝበት በማዕድን የበለጸገችው የካታንጋ ግዛት ተገነጠለች። የመገንጠሉ እንቅስቃሴ በተቀናቃኝ ፖለቲከኛ ሞይስ ሾምቤ የተመራ ቢሆንም የተቀነባበረውና የገንዘብ ድጋፍ የተደረገለት የኮንጎ ሀብት እንደ ሉሙምባ ባለ ብሔርተኛ መሪ እጅ እንዲወድቅ በማይፈለጉ ኃያላን የቤልጅየም የማዕድን ኩባንያዎች ነበር። ገለልተኛ መሆን የነበረባቸው የቤልጅየም ወታደሮች የካታንጋን አማጽያን በግልጽ ደገፉ። በድንገት ሉሙምባ ሰራዊት የሌለውና ሀገሩ እየተበታተነች ያለች ጠቅላይ ሚኒስቴር ሆነ። የፈጠራቸው ህብረቶች አስተማማኝ አልነበሩም። መንግስቱ አዲስ ስለነበር ጠላቶቹ ከበውታል። ስርዓትን ለማስመለስና የቤልጅየም ወታደሮችን ለማስወጣት በተስፋ መቁረጥ ውስጥ ሆኖ ሉሙምባ ማንኛውም የአዲስ ሀገር መሪ የሚያደርገውን አደረገ። ለእርዳታ ወደ የተባበሩት መንግስታት ድርጅት ተማጸነ። ተመድ ዓለም አቀፍ ሕግን እንደሚያስከብርና የሀገሩን ሉዓላዊነት እንደሚከላከል አመነ። በሚያሳዝን ሁኔታ ይህ ከባድ ስህተት ነበር። የደረሰው የተመድ የሰላም አስከባሪ በቤልጅየም የሚደገፉትን ተገንጣዮች ላይ ምንም አይነት እርምጃ ለመውሰድ ፈቃደኛ ባለመሆኑ የሉሙምባ ሐሳብ ከሸፈ። የተመድ አመራር ዋና ጸሐፊ ዳግ ሃመርሾልድን ጨምሮ በቀዝቃዛው ጦርነት ውስብስብ ፖለቲካ ውስጥ ተጠልፎ ነበር።
የአመር ሾልድ ዋና ግብ በኮንጎ ውስጥ ቀጥተኛ የሌላ ኃያላን ግጭትን መከላከል ሲሆን ይህ አቋም ከሉሙምባ ወሳኝ እርምጃ እንዲወሰድ ከሚያቀርበው ጥያቄ ጋር አጋጨው። በሁሉም አቅጣጫ መንገድ ሲዘጋበትና ምዕራባውያን ለተገንጣዮቹ ድጋፍ እያደረጉ እንደሆነ ሲሰማው ሌላ ምርጫ እንደሌለው ተገነዘበ። እጣ ፈንታውን የቀየረ ውሳኔ ያደረገ። እሱም ከሶቪየት ኅብረት ወታደራዊ እርዳታን ጠየቀ። ለዋሽንግተን ይህ የመጨረሻው ገለባ ነው። በቀዝቃዛው ጦርነት ስሌት እርዳታ የጠየቀ ብሔርተኛ ጌታ ከሚፈልግ ኮሚኒስት የተለየ አልነበረም። ሉሙምባ ኮሚኒስት አልነበረም። በየትኛውም ወገን አለመሰለፍን የሚያምን ብሔርተኛም ነበር። ነገር ግን ይህ ልዩነት በፕሬዝዳንት አይዘንዋር አስተዳደር ዘንድ ትርጉም አልነበረውም። በወቅቱ ለማንሃተን ፕሮጀክት ቁልፍ ምንጭ የነበረውን የኮንጎ ዩራኒየም ጨምሮ ምዕራባውያን ስልታዊ ማዕድን ሀብቶችን እንዲያገኙ የሚያደርግ በአፍሪካ ልብ ውስጥ ሊፈጠር የሚችል የሶቪየት ይዞታ እንደሆነ አዩት። በዋሽንግተን ከፍተኛ ባለስልጣናት የመጣው መልእክት በአጭሩ ግልጽ ነበር። እሱም ሉሙምባ መወገድ ነበረበት የሚል ነው። ሉሙምባን ለማጥፋት የተደረገው ሴራ ከውጭና ከውስጥ በሁለት አቅጣጫ በፍጥነት ተንቀሳቀሰ። በነሐሴ 1960 ዓ.ም ሲአይኤ ሉሙምባን ከስልጣን ለማስወገድ ስውር ፕሮግራም ጀመረ። ምንም እንኳን አንዳንድ የታሪክ ምሁራን ቢከራከሩበትም ከሚስጥራዊነቱ የወጡ ሰነዶች እንደሚያሳዩት ፕሬዝዳንት አይዛናወር ራሳቸው በብሔራዊ ደህንነት ምክር ቤት ስብሰባ ወቅት ሲአይኤ ሉሙምባን እንዲያስወግድ ፈቅደው ነበር። የሲአይኤ ኬሚስት ባለሙያ ሳይቀር በሉሙምባ ምግብ ውስጥ የጥርስ ሳሙና ውስጥ የሚጨመር መርዝ እንዲያዘጋጅ ታዞ ነበር። ምንም እንኳን የመርዝ ሴራው ባይፈጸምም ፖለቲካዊ ግድያ አስቀድሞ ተጀምሮ ነበር። አሜሪካና ቤልጅየም የሉሙምባን የሀገር ውስጥ ተቀናቃኞች ለመደገፍ ታማኝነታቸውን ለመግዛትና ሁከቱን ለማባባስ ገንዘብን አፈሰሱ። በሴፕቴምበር 5 በምዕራባውያን ይደገፍ የነበረው መካከለኛ ፖለቲከኛ ፕሬዝዳንት ጆሴፍ ካሳቩቤ ሉሙምባን ከጠቅላይ ሚኒስትርነት እንዳነሱት በሬዲዮ አስታወቁ። ሉሙምባ በበኩሉ ወደ ሬዲዮ በመሄድ ካሳቩቤን እንዳሰናበታቸው ገለጸ። ሀገሪቱን በሁለት መሪዎች እጅ ወደቀች። ወደዚህ ስልጣን ከፍተት የገባውና ለሚቀጥሉት 3 አስርት ዓመታት ኮንጎ ሲያሰቃይ የኖረው አንድ ሰው ነበር። እሱም የጦር ሰራዊቱ ዋና አዛዥ ጆሴፍ ዴዚሬ ሞቡቱ። ሉሙምባ ራሱ የሾመውና ያመነው ሞቡቱ በሲአይኤ ድጋፍ በሴፕቴምበር 14 መፈንቅለ መንግስት አደረገ። ሁለቱንም መሪዎች ገለልተኛ እያደረገ እንደሆነ ቢናገርም በእውነቱ ከካሳቩቤ ጋር በወገን የቀድሞ አለቃውን ፓትሪስ ሉሙምባን በቁም እስር ላይ አዋለው። ክህደቱ ፍጹም ነበር። ሉሙምባ አሁን የራሱ በሆነ እስር ቤት ውስጥ ራሳቸው በሞቡቱ ወታደሮች በተከበቡ የተመድ ወታደሮች ይጠበቅ ነበር። ተይዞና ተገሎ ሳለ ሉሙምባ አንድ የመጨረሻ ተስፋ የቆረጠ ሙከራ አደረገ። በህዳር 1960 መጨረሻ ላይ ከጠባቂዎቹ አምልጦ ደጋፊዎቹ ተቀናቃኝ መንግስት ወደ መሰረቱበት ወደ አሁኗ ኪሳንጋኒ የ1200 ማይል ጉዞ ለማድረግ ሞከረ። ሉሙምባ አንደበት የተካነ ተናጋሪ ነበር። እናም ህዝቡ ጋር መድረስ ከቻለ ሀገሪቱን እንደገና ማሰባሰብ እንደሚችል ያምን ነበር። ነገር ግን በምዕራባውያን የሰለላ ድጋፍ የሚንቀሳቀሱት የሞቡቱ ወታደሮች እያደኑት ነበር። በታህሳስ 1 ተይዞ ለጋዜጠኞች እየታየ በጭካኔ ተደበደበ። የሞቡቱ ኃይሎች ይዘውት ነበር። ነገር ግን ሉሙምባ በሕይወት እስካለ ድረስ ኃይለኛ ተምሳሌትና ስጋት ሆኖ ቀጠለ። ስለዚህ በጥር 17 ቀን 1961 ሞቡቱና ምዕራባውያን ደጋፊዎቹ የመጨረሻውን እርምጃ ወሰዱ። ሉሙምባና ሁለቱን የፖለቲካ አጋሮቹን ሞሪስ ማፖሎንና ጆሴፍ አኪቶን በአውሮፕላን ጭነው በምድር ላይ እጅግ ወደሚጣሉበት ቦታ ወደ ዋና ጠላቱ ሞይስ ሾምቤ ግዛት ላኳቸው። ይህ የሞት ፍርድ ነበር። ወደ ካታንጋ የተደረገው በረራ የስቃይ ጉዞ ነበር። ሉሙምባና ጓደኞቹ በወታደሮቹ ያለ ርኅራኄ ተደብድቧል። ሲደርሱ በቤልጅየም መኮንኖች ለሚታዘዙ የካታንጋ ኃይሎች ተሰልፈው ተሰጡ። ወደ አንድ ገለልተኛ ቤት ተወስደው ለሰዓታት ተሰቃዩ። በዚያው ምሽት 3 ሰዎች በድብደባ የደቀቁና የተሰባበሩ ሆነው በጫካ ውስጥ ወደሚገኝ ሩቅ ስፍራ ተወሰዱ።
በቤልጅየም መኮንኖች የሚቆጣጠረው የሞት ፍርድ አስፈጻሚ ቡድን እየጠበቃቸው ነበር። የኮንጎ የመጀመሪያው በዲሞክራሲያዊ መንገድ የተመረጠው ጠቅላይ ሚኒስትር ፓትሪስ ሉሙምባ ተገደለ። እድሜው ገና 35 ዓመት ነበር። የሴረኞቹ ሥራ ገና አላለቀም። ግድያውን ለመደበቅ አስከፊ እርምጃዎችን ወሰዱ። በተሳተፉት ሰዎች ምስክርነት መሰረት አስከሬኑ ከጓደኞቹ ጋር አብሮ ከመቃብር ጋር ተቆፍሮ ወጣ። ተቆራረጠና በሰልፈሪክ አሲድ በተሞላ በርሜል ውስጥ እንዲቃጠል ተደረገ። ከፓትሪስ ሉሙምባ የቀረው ብቸኛ ነገር በአንድ የቤልጅየም ፖሊስ መኮንን እንደ አስቀያሚ ዋንጫ የተያዘ አንድ የወርቅ ጥርስ ብቻ እንደነበር ይነገራል። ከዚያም የካታንጋ መንግስት ሉሙምባ አምልጦ በተቆጡ መንደርተኞች እንደተገደለም ለዓለም ዋሸ። አካሉን ሊያጠፉት ይችሉ ይሆናል፣ ነገር ግን ቃላቱን ሊያጠፉት አልቻሉም። ወደ ካታንጋ ከመዛወሩ በፊት በእስር ላይ ያለ ሉሙምባ ለባለቤቱ ለፖሊን ልብ የሚሰብር የመጨረሻ ደብዳቤ ጻፈ። ይህ የማይሰበር መንፈሱ ምስክር ነው። እንዲህ ሲል ጻፈ። ውድ የህይወት አጋሬ፣ እነዚህን ቃላት የምጽፍልሽ ደብዳቤ ደርስሽ እንደሆነ እና አንቺ ስታነቢው በህይወት ኖር እንደሆነ ሳላውቅ ነው። ለሀገሬ ነጻነት ባደረግኩት ትግል ሁሉ እኔና ጓዶቼ ህይወታችንን ሙሉ የሰጠንበት የተቀደሰ ዓላማ በመጨረሻ እንደሚያሸንፍ ለአንድ አፍታ እንኳን ተጠራጥሬ አላቅም። ቀጥሎም እንዲህ አለ። ጨካኝ ጥቃቶችም ሆኑ ጭካኔ የተሞላበት እንግልት ወይም ስቃይ ምህረትን እንድለምን አላደረጉኝም። ምክንያቱም በባርነትና የተቀደሱ መርሆች በመናቅ ከመኖር ይልቅ ራሴን ቀና አድርጌ በማይናወጥ እምነትና በሀገሬ ዕጣ ፈንታ ላይ ባለ ታላቅ መተማመን መሞትን እመርጣለሁ። በመጨረሻም ጥልቅ ተስፋ ያለው መልእክት አስተላለፈ። ታሪክ አንድ ቀን የራሱን ይናገራል። በተባበሩት መንግስታት፣ በዋሽንግተን፣ በፓሪስ ወይም በብራስልስ የሚሰጠው ታሪክ ሳይሆን ከቅኝ አገዛዝና ከአሻንጉሊቶቹ ነፃ በወጡ አገሮች ውስጥ የሚሰጠው ታሪክ ነው። አፍሪካ የራሷን ታሪክ ትጽፋለች። እናም በክብርና በግርማ ሞገስ የተሞላ ታሪክ ይሆናል። የፓትሪስ ሉሙምባ ግድያ በያኛው ክፍለ ዘመን ከተፈጸሙት እጅግ ወሳኝ የፖለቲካ ግድያዎች አንዱ ነው። ይህ ኮንጎ እስከ ዛሬ ድረስ ከጉዳቷ ያላገገመችበት ከባድ ምት ነበር። የከዳው ሰው ጆሴፍ ሞቡቱ ከምዕራባውያን አጋሮቹ የማይናወጥ ድጋፍ እየተደሰተ ከ30 ዓመታት በላይ እንደ ጨካኝ ሌባ አምባገነንነትም መንግስት ሆኖ ገዝቷል። ሀገሪቱን ለ10 ዓመታት ወደ ጦርነት፣ ሙስናና ድህነት ውስጥም ከቷል። የሉሙምባ ሞት የአንድ ሰው ግድያ ብቻ አልነበረም፣ የአንድን ሐሳብ ግድያ ነበር። የአንድ አፍሪካ ሀገር በእውነት ሉዓላዊ መሆን ትችላለች። ሀብቷ የህዝቧ ሊሆን ይችላል እና ከምስራቅና ከምዕራብ ትእዛዞች ነፃ ሆና የራሷን መንገድ መቅረጽ ትችላለች የሚለውን ሐሳብ ነው። ለ10 ዓመታት ሙሉ እውነት ተደብቆ ኖሯል። ነገር ግን ልክ ሉሙምባ እንደተነበየው ታሪክ በመጨረሻ ራሱን እያየለ ነው። እንደ አውሮፓውያን አቆጣጠር በ2002 ዓ.ም ቤልጅየም በግድያው ውስጥ ላላት ሚና የሞራል ኃላፊነት እንዳለባት በመቀበል በይፋ ይቅርታ ጠየቀች። ብቸኛው የሰውነቱ ቅሪት የነበረው ያ የወርቅ ጥርስም በ2022 በመጨረሻ ለቤተሰቦቹ ተመለሰ። በመጋቢት 2026 ዓ.ም ደግሞ አንድ የቤልጅየም ፍርድ ቤት የ93 ዓመት የቀድሞ ዲፕሎማት ወደ ግድያው ባመሩት ክስተቶች ላይ በነበራቸው ሚና ለፍርድ እንዲቀርቡ ቢያዝም ውሳኔው ይግባኝ ተጠይቆበታል። የፓትሪስ ሉሙምባ ታሪክ ሀያላን ሀገራት ጥቅሞቻቸውን ለመጠበቅ ምን ያህል ርቀት እንደሚሄዱ አሳዛኝ ማስታወሻ ነው። ነገር ግን በሚያስደንቅ ድፍረትና በማይጠፋ ተስፋ የተሞላ ታሪክም ነው። የእርሱ ውርስ ጭቆናን ለሚቃወሙ ሁሉ እንደ ተቆሙ ምልክት ሆኖ ይኖራል። ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የአፍሪካ ተስፋ ስለነበረው ስለ ፓትሪስ ሉሙምባ ታሪክ አስቃኘናችሁ። ሁልጊዜም እንደነዚህ አይነት ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪክ እንዲሁም በመላው ዓለም ላይ ከዚህ ቀደም ተነግሮ የማያውቁ ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።